ሰላምዬ ኤቢ እንግዲህ የልጁን አባት ለምቼ ነው የምታስተዋውቀኝ እያለቻትም ጠዋት ማታ ስትነዘንዛት ዛሬ ላይ ሰላምዬ የልጇን አባት አስተዋውቃታለች። ኤቢም እንግዲህ ያዘጋጀችላት ልጅ ሌላ ነበረ፣ ግን ደግሞ የሚገርመው ነገር የሰላምዬ ባልሆነ የመጣው ሌላ ነው። ኤቢ እንግዲህ ያሰበችው ነገሮች አንድም ነገር እየሆነላት አይደለም እና በጣም ነው የሚያሳዝነው። ዳጣና ደግሞ ናታን እንግዲህ ተቀምጠው እያለ ዳጣ እንግዲህ እዚህ ምን ልትሰሪ ነው እየመጣሽው ይላታል ናታን። ተከትለህ መጥተህ ነው አይደለ? እንዴት እዚህ ልታገኘ ይቻልክ ምናምን ስትለው አይ እዚህ እንዲሆን ጠርጥሬ ነው። ግን ለምንድን ነው እዚህ የመጣሽው? ሁሌም እዚህ ትመጫለሽ? እንደዚህ መሆን ያስደስተሻል ይላታል። ወይስ ከኤቢ እየሸሸሽ ነው ሲላትም እንግዲህን ዳጣ እንግዲህን አይ የኤቢን ስም ከዛሬ ቀን ጀምረህ በክፉ እንዳታነሳ ትለዋለች። ግን በሰላም ነው። ሰሞኑን ደግሞ ለኤቢ ያለሽ ፍቅር በጣም የተለየ ነው። በጣም ተለይቷል። ምንድን ነው በሰላም ነው ወይ ሲላትም እንደነገርኩህ ነው ኤቢን እኔ ፊት በክፉ እንዳታነሳት ብያለሁ ትለዋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንድናችሁ ደህና ናችሁ ወይ? እላለሁ እግዚአብሔር ይመስገን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እንግዲህ ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። ቪዲዮውን እስከ መጨረሻው ማዳመጣችሁን አትርሱ። ዳጣ እንግዲህን ወደ ሰላምዬ ጋር መታ። ያው ሰላም እንግዲህን እንደተመለከት ነው ኤቢ ስልክ ቁጥሯን ለፍቅረኛዋ ሰጥታ የልጁ አባት ሆነ እርግጠኛ ታስተዋውቃለች። ይዛለት እንግዲህን እንትን እንድትል ብላው ሁሉንም ነገር ነግራው ነበረ። ሰላምዬም እንግዲህን ኤቢ መውጫና መግቢያ ስታሳጣት የኤቢን ፍቅረኛ ባሌ ነው የልጅ አባት ነው በማለትም እንግዲህን ወደ ቤት አስተዋውቀዋለሁ። በቃ እስቲ ጠይቀዋለሁኝ እሺ ካለኝ ግን ይህንን ከማድረግ በፊት ዳጣን ማማከር አለብኝ ብላም እንግዲህ ዳጣን አማክራት ነበረ። ዳጣም እንግዲህ ይህ ነገር አልተዋጠላትም እና አይ ይሄ ነገር እንኳን የሚሆን አይመስለኝም፣ ቆይ እስቲ ሌላ መላ እንፈልጋለን። በመጀመሪያ ይህንን ስልክ ቁጥርሽን ማን ሰጠው? እንዴት ስምሽንስ ማን እንዴት ሊያውቀው ቻለ? በማለትም ሰላምዬም እኔም ይህ ነገር በጣም ገርሞኛል፣ ስሜን እንዴት ሊያውቀው ቻለ? ስልክ ቁጥሬንስ ማን ሊሰጠው እንደቻለ በጣም ጥያቄ ፈጥሮብኛል እያለችም ለዳጣ ትነግራታለች። ዳጣም ወደዚህ ውሳኔ ከመግባታችን በፊት መጀመሪያ ልጁን አገኘቸው፣ ቆይ እስቲን ያናግረዋለሁኝ እያለችም እንግዲህ ትላታለች። እሷም እሺ በቃ ውሀዬ አንቺ ዳጣን እኮ ሁሉንም ነገር ላንቺ ማማክረሽ ካንቺ መላላጣም ብዬ ነው፣ ስለዚህ እንድትረጀኝ እፈልጋለሁኝ። ብታይ ኤቢ መውጫና መግቢያ ሳጣችኝ፣ መቀመጫ ራሷ ሳጣችኝ በማለትም ለዳጣ ትነግራታለች። እና ምሽ በቃ አትጨነቂ እያለቻትም እና ደግሞ ሳልጠይቅሽ ከናታን ጋር እንዲኮናችሁ ስትላት ከናታን ጋር ያው እንደነበረ ነው። ናታን እኮ በጣም ምርጥ ልጅ ነው፣ ጥሩ ልጅ ነው እያለችም ትነግራታለች። እናም እንደዛ ስትላት እንግዲህ እና ደግሞ ኤቢ በጣም ተወዳታለች፣ አሁን ከነሱ ጋር አናጣብሳታለን ስትላትም ያጣብሰሽ አፈርቢ እንዴች የተመታች ከንቱ የሆነች እያለችም እንግዲህ ሰላምዬ ትነግራታለች ማለት ነው። በነገራችን ላይ ናታንና ዳጣ አንድ ላይ ቢሆኑ ደስ ይላል። ግን እቺ ኤቢ በቃ ማለት አያስጠጋቻቸው አይደለም። እሷም እንግዲህ ያው እህትነቱን ስላወቀች እህትነቴ ይበልጥብኛል በማለትም እንግዲህ ለዘመናት የጠበቀችው ስለሆነ ዛሬ ላይ ቤተሰብ ስላገኘች እንግዲህ ዳጣም አሁን የእህትነት ፍቅሩን ማጣጣም እንዲሁም የቤተሰብ ፍቅር ማጣጣም እንጂ ስለ እንደዚህ ስለ ፍቅር አይነት ማለት የሆነ ብዙም እንትን አትልም ማለት ነው። እና ማርታ እንግዲህን ሰላምዬን እየውልሽ የሆነ አንዳንዴ መተው ያለብንን ነገር መተው አለብን፣ ህይወታችንን መቀጠል አለብን። እስከ መቼ ነው እንደዚህ እያለች እንግዲህ የሆነ አንዳንድ ነገሮችን ምክር እየመከረቻት ነበረ። እየመከረቻት እያለ እንግዲህ ደረጀ ቀጣለ ብሎ አዎ መተው ያለብንን ነገሮች እየተውን
መተው ያለለብንን ነገሮችን እንደዛ እያደረገን ህይወት መቀጠል አለብን። ደግሞ አንቺ እስከ መቼ ነው እንደዚህ የምትሆኘው? እያለም እንግዲህ ደረጀ ያው ማለት ያው ሰላምዬና እንግዲህ ደረጀ ስለሚተዋወቁ ደረጀም የሆዱን እየተናገረ ነበረ። ሰላምዬም እንግዲህ አላስቻላትምና አባት ምን ያደርጋል ሲልም አይ ይቺ እንግዲህ ማርታ ቀጠለትልና አይ ሰላምዬ አባት ምን ያደርጋል አይባልም አባትማ ያደርጋል እንጂ እያለችም ስትላት አይ አባት ምንም አያደርግም ሲጨንቀውም አውጥቶ ይጥላል ስትልም ማርታ በጣም ትደነግጣለች። በዚህ ጊዜ ደረጀም ተሽምቅቅልና እንግዲህ ዝም ይላል። ማርታ በነገራችን ላይ በጣም ደስ የምትል ሴት ነች። ለትዳሯ ያላት ክብር፣ ለባሏ ያላት ክብር በጣም ነው የምትጠነቀቀው። እውነተኛ ቢሆን ብዬ ነው የተመኘሁት ማለት ነው። ይኸውልሽ ሰላምዬ ደረጀ ባሌ ነው፣ ደግሞ በልጆቹ ፊት ነው ያለው። በፍጹም እንደዚህ ብለሽ ባሌን እንድታናግሪው አልፈልግም፣ ልታከብሪው ይገባል እሺ በማለትም እንግዲህ ማርታ በጣም ትቆጣለች። ይቅርታ ትዬ አምልጦኝ ነው ተሳስቼ ነው ይቅርታ ጋሽ ትላለች። እሺ ትልና እንግዲህ እሺ ችግር የለውም ይባባላሉ። እናም በስተመጨረሻ ውሃ እንግዲህ የሰላምዬ ባል መጣ ብላለች። ግን ማን የመጣ ይመስላችኋል? እኔ ሳስበው እንግዲህ መርዞ ደላላው ነው የሚሆነው እንግዲህ ባል ሆኖ የሚመጣው እንጂ በፍጹም የኤቢ ባልማ ሆኖ የኤቢ ፍቅረኛ የሰላምዬ ባል ሆኖ አይመጣም። ምክንያቱም ዳጣ እንግዲህ ተጠራጣሪ ላይ ስለሆነ ከአሁን በፊትም እንደተመለከት ነው ያው መርዙ ደላላውን አናግረዋለች። መርዙ ደላላው እንግዲህ ደግሞ ኮሚሽን ተተከፈለ ችግር የለውም ስለተባለ እንግዲህ የኤቢ ፍቅረኛ እንግዲህ ለሰላምዬ ባል ሆኖ በፍጹም መምጣት የለበትም። ምክንያቱም ኤቢ እንግዲህ ተንኮል ስለሆነ እያሰበችላት ያለችው እንዲሁም እንግዲህ ዳጣ ያው ነገሮችን አረቃና ስለምታስብ መርዙ ደላላው ነው የሚሆነው ብዬ ነው እንግዲህ የማስበው። ውድና የተከበራችሁ የቻናሌ ቤተሰብ እስከዚህ ድረስ ነው ይዘንላችሁ የቀረብነው። በቀጣይ ቪዲዮ እስከምንገናኝ ባይ ባይ።